የተከበራችሁ ተመልካቾቻችን የተከበረ ሰላምታችን ይድረሳችሁ። ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አበይት ነጥቦች። በሐሰተኛ ማስረጃ ፓስፖርት ሊያወጡ የሞከሩ ከ3000 በላይ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በነጌታቸው ረዳ የሚመራው ስምረት ፓርቲ ህወሓትን አስጠነቀቀ። ፓኪስታን ለሱዳን ልትሸጠው የነበረውን የጦር መሳሪያ በሳዑዲ አረቢያ ተቃውሞ ምክንያት ማዘግየቷ ተዘገበ። አሁን የእነዚህና ሌሎች መረጃዎች እናቀርብላችኋለን። ከኛ ጋር ሁኑ። ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጋር መወያየታቸው ገለጹ። ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ ጋር ተወያይቷል። ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጋር መወያየታቸው ገለጹ። ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ ጋር ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ዛሬ ጠዋት ኮሚሽነር ጆሴፍ ሲካላን አግኝቼ ከአውሮፓ ህብረት ጋር ስላለን የረጅም ጊዜ ትብብር ተወያይተናል ብለዋል። በሌላ በኩል በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት እየተጠናከረ መምጣቱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጿል። ጌዲዮን ጢሞቴዎስ የአውሮፓ ህብረት ዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲካላን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው ይህንን የገለጹት። ኮሚሽነር ጆሴፍ ሲካላ በበኩላቸው በታዳሽ ኃይል መሰረተ ልማት፣ በዲጂታላይዜሽን እና ሌሎች የትብብር መስኮች ህብረቱ ከኢትዮጵያ ጋር ያለውን ትብብር አጠናክሮ እንደሚቀጥል አረጋግጧል። ኢትዮጵያና የአውሮፓ ህብረት ስትራቴጂካዊ የኢኮኖሚ አጋርነታቸው ለማጠናከር መስማማታቸው የተገለጸ ሲሆን በገንዘብ ሚኒስትር አህመድ ሺዴ የተመራው ልዑክ በዋሽንግተን ዲሲ እየተካሄደ ካለው የ2026 የዓለም አቀፍ የገንዘብ ተቋም IMF እና ዓለም ባንክ የጸደይ ወቅት ስብሰባ ጎን ለጎን ከአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲካላ ጋር የሁለትዮሽ ውይይት አድርጓል። ህብረቱ ቅድሚያ ለሚሰጣቸው ዘርፎች አሁን ለኢትዮጵያ መንግስት የ140 ሚሊዮን ዩሮ በጀት መመደው ይፋ አድርጓል። በሐሰተኛ መረጃ ፓስፖርት ሊያወጡ የሞከሩ ከ3000 በላይ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ባከናወነው ጥብቅ ክትትል የተጭበረበረ ሰነድና የሐሰት የዜግነት ማስረጃ በመጠቀም ፓስፖርት ለማውጣት የሞከሩ 3338 ኢትዮጵያውያንና 300 የውጭ ዜጎች በቁጥጥር ስር መዋላቸውን አስታውቋል። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት እንደገለጹት ከዚሁ የሙስናና የህገወጥ አሰራር ጋር እጃቸው አለበት የተባሉ 17 የድርጅቱ ሰራተኞች ላይም አስተዳደራዊ እርምጃ ተወስዷል። ይህ እርምጃ የተቋሙን የአሰራር ጥራት ለማስጠበቅና የዜጎቹን እውነተኛ መረጃ ለመጠበቅ የተከናወነ ሰፊ የማሻሻያ አካል መሆኑም ተገልጿል። በተጨማሪም በድንበር ቁጥጥር ረገድ ከፍተኛ ውጤት መመዝገቡን ተቋሙ የገለጸ ሲሆን በህገወጥ መንገድ ድንበር ለመሻገር የሞከሩ ከ10,000 በላይ ግለሰቦች ተይዘው ህጋዊ እርምጃ ተወስዶባቸዋል። በሀገር ውስጥ በተለያዩ ኩባንያዎች ውስጥ ያለ ህጋዊ ፍቃድ ሲሰሩ የነበሩ ከ42,000 በላይ የውጭ ዜጎችም ተለይተው ወደ ህጋው መስመር እንዲገቡ ተደርጓል። ይህ ሰፊ ዘመቻ በሀገር ደህንነትና በዜግነት ክብር ላይ የሚቃጡ ህገወጥ ድርጊቶችን ለመግታት ያለመ መሆኑን ተቋሙ በጥብቅ አሳስቧል። ስምረት ፓርቲ ከህግ ውጪ ህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲል አስጠነቀቀ። የዲሞክራሲያዊ ስምረት ትግራይ ስምረት ዛሬ ባወጣው መግለጫ በህግ የተሰረዘውን ድርጅት የሚመራው ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወስኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡ አስጠንቅቋል። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅም ሲል የፕሪቶሪያን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን ገልጿል። መግለጫው አክሎ ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘውን የፕሪቶሪያ የዘላቂ ግጭት ማቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጿል በማለት ይህ ቡድን ለፖለቲካዊ ልዩነቶች በሰላም ሂደት ፋንታ የጦርነትና የኃይል መንገድን ቀዳሚ ምርጫ በማድረግ የህዝባችንን የሰላም ፍላጎት ንቆና ውድቅ አድርጓል ብሏል። በተጨማሪ ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ማዕከል ለማድረግ
የጦርነት ዳንኪራ እየመታ መሆኑን ስምረት በመግለጫው ከሷል። ህወሓት በአክሱም ባካሄደው ስብሰባ ከ6 ዓመታት በፊት የተመረጠው መንግስት ወደ ቦታው እንዲመለስ መወሰኑም ይታወሳል። ፓኪስታን ለሱዳን ልትሸጠው የነበረውን የጦር መሳሪያ በሳውዲ አረቢያ ተቃውሞ ምክንያት ማዘግየቷ ተዘገበ። ፓኪስታን ለሱዳን ልትሸጠው የነበረውን የጦር መሳሪያዎችና ጀቶችን ሽያጭ ሳውዲ አረቢያ ስምምነቱን እንዲቋረጥ በመጠየቋና ግዢውን በገንዘብ እንደማትደግፍ በማሳወቋ የተነሳ ማዘግየቷን ሮይተርስ ዘገበ። ሁለት የፓኪስታን የደህንነት ምንጮችና አንድ የዲፕሎማቲክ ምንጭ ለሮይተርስ እንደተናገሩት ፓኪስታን ለሱዳን ጦር ልትሸጠው የነበሩት የጦር መሳሪያዎችና ወታደራዊ አውሮፕላኖች $1.5 ቢሊዮን የሚያወጡ ነበሩ። ከ3 ዓመት በፊት በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የተቀሰቀሰው የእርስ በርስ ጦርነት በርካታ የሰብአዊ ቀውሶችን አስከትሏል። በጦርነቱ የተለያዩ የውጭ ሀገራት ሁለቱን ተፋላሚ ወገኖችን በመደገፍ የሚሳተፉ ሲሆን ከፍተኛ የወርቅ አምራቾች የሆነችውን አገር የመከፋፈል አደጋ ተጋርጦባታል። ሮይተርስ መጀመሪያ ስለ ጦር መሳሪያው ግዢ ድርድር የዘገበው በጥር ወር ሲሆን በወቅቱ ሪያድ ስለምታደርገው የገንዘብ ድጋፍ በይፋ የሚታወቅ ነገር አልነበረም። ይሁን እንጂ ሳውዲ አረቢያ በሱዳንና በፓኪስታን መካከል የሚደረገውን የመሳሪያ ግዢ ስምምነት በማደራደር ትሳትፋለች። ፓኪስታን ባለፈው ዓመት ግንቦት ወር ላይ ከህንድ ጋር ፍጥጫ ውስጥ መግባቷን ተከትሎ የጀቶችና የጦር መሳሪያዎቿን እውቅና ካገኙ በኋላ የፓኪስታን ጦር ካደረጋቸው የተለያዩ የሽያጭ ስምምነቶች መካከል ይህ አንዱ ነው። ሳውዲ አረቢያ ከፓኪስታን የቅርብ አጋሮች መካከል አንዷ ስትሆን የደከመው የኢስላማባድ ኢኮኖሚ ወሳኝ የብድርና የገንዘብ ምንጭ ሆና ቆይታለች። በሁለት ሀገራት ላይ የሚሰነዘረው ጥቃት ለመከላከል የሚያስችል የጋራ መከላከያ ስምምነት ባለፈው ዓመት ከተፈራረሙ በኋላ ግንኙነታቸው እየተጠናከረ መጥቷል። አንድ የደህንነት ምንጭ ሳውዲ አረቢያ በገንዘብ የመደገፍ ሀሳቡን ከተወቹ በኋላ ፓኪስታን ስምምነቱን እንድታቋርጥ አስታውቃለች ብሏል። የሳውዲ መንግስት የመገናኛ ብዙሃን ቢሮ ሆነ የሱዳን ጦር በጉዳይ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሮይተርስ ለፓኪስታን ጦር ያቀረበው ጥያቄም ምላሽ አላገኘሁም ብለዋል። ኢራን ለውጊያው አዲስ ስልት እያዘጋጀች መሆኑን ገለጸች። የኢራን ፓርላማ አፈ ጉባኤ በኤክስ ገጻቸው ላይ ላለፉት 2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች ነው በማለት በስጋት ጥላ ስር ሆነን ድርድር አንቀበልም አሉ። ፕሬዚደንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አለመሆናቸውን በመግለጽ አስተባብሏል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ዛሬ ወደ ፓኪስታን ይሄዳሉ ተብሎ ይጠበቃል። ትራምፕ ከኢራን ጋር የተደረሰውና ረቡዕ ዕለት የሚያበቃው የ2 ሳምንት የተኩስ አቁም የመቀጠል እድሉ በጣም ጠባብ መሆኑን ጨምሮ አስታውቋል። አሜሪካ በሆርሙዝ ወሽመጥ ላይ የኢራንን ወደቦች መዝጋቷን የቀጠለች ሲሆን እሁድ ዕለት የሀገሪቱን ባንዲራ የሚያውለበልብ የጭነት መርከብን በቁጥጥር ስር ከዋለች ወዲህ ሁለቱም ሀገራት እርስ በርስ የተኩስ አቁምን በመጣስ ተወናጃጅሏል። በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይት ሐሙስ ዕለት እንደሚጀምር የአሜሪካ ባለስልጣናት ተናግረዋል። ዜናዎቻችን እነዚህ መስሉ ነበር። ስለተከታተላችሁን እናመሰግናለን። መልካም ጊዜም